ታመት ያ ስንት ማይ ቦር ስንት 4000 ብር ማይ ትልቅ እኮ ነው ቤቱ። ምን ለሷ ለዚህ ቤት ይከፍልላታል ለሁለት ዓመት 24 ወር ማለት እኮ ነው። እርግጠኛ ነህ? በቃ ችግር የለም ቀና በይ ችግር የለም። 50,000 ብር ከዛ ሁለተኛ ምክንያቱም ባንዴ ያው 96,000 ብር መላክ አይችልም። 50,000 ብር አስገብቷል። እንግዲህ እንገዛለን አንድ በግ ለምን እዚሁ ነው ወይስ ገቡ ዛሬ እንግዶች ይዤ መጥቻለሁ። የሚኖሩት እዚህ ነው። እንዴት ነው በረታሽ? ጠፋን አይደል? ይኸው መተናል። እንግዲህ የባለ ጫማው ቤተሰብ ይባላል። እሺ ሲምፕል ቢስትሮ ኩኪንግ ዊዝ ማይክ እና አቶ ኪሞ ወንድሜ እሺ እና አይተን ነበር። በጣም እሷ ነች ያቋረጠችው ባለፈው ባይዘዌት ጨርሳለች። አሁን ተፈተነች፣ ብር ተከፈልላት፣ ተፈትናለች። አለፈ ቅፍ ዊኪ ቀጥል እስኪ በደንብ አስተዋውቅ ራስህ። እና ትልቁ ነገር ምንድነው ታዳጊ ህጻናቶች ቻንስ ሊኖር ይገባል። እኛ ስራ ዘርፍ ላይ ያለ ሰውም ደግሞ የሚችለውን አቅም ማገዝ ያለበት ነገር እንዲያግዝ ነው። በመጀመሪያ ቪዲዮ ላይ ሳይ ህጻናቶች በጣም አንጀት ይበላሉ። ማግኘት ያለባቸውን ቻንስ መጠቀም አለባቸው። ስፔሻሊ ደግሞ ትምህርት ላይ ያለ ይህን በማለት ነው ኮንታክት ቤታቸው ይሄ ነው። ቤት እንቀይራለን እና ደግሞ እህታችን ያው ቤት ውስጥ የሌላ ሰው ቤት ውስጥ እየገባች ቤት ልብስ በማጠብ መጥረግ ምናምን ጽዳት ላይ ትሰራለች። የሰው ልብስ ታጥባለች። በዚህ ነው የምትተዳደረው። አጋጣሚ ሆኖ ካየኸው አላውቅም፣ እነሱ ከትምህርት ቤት ጨርሰው ሲመጡ ነው ያገኘኋቸው እና ወደ እሷ እየመጡ ነበረ እና አሁን ደግሞ እሷ የምትሰራው ስራ ያስፈልጋታል። ስለዚህ ያሰበችው ሀሳብ አለ። ከሱ እንነሳና እስቲ ምንድን ነው ያሰብሽው? እስቲ ለመስራት ያሰብሽው ፈገግ በይ። አሁን እሺ ትችያለሽ፣ ግን አሁን ዶሮ ማርባት ትችያለሽ? እንደው ቢሳካልሽ እውቀቱ አለ? የት ሰርተሽ ታውቂያለሽ? ትሰሪ ነበረ ሚኪ? የምግብ ስራ ውስጥ ነው ያለነው። ይገናኛል ሚኪ ያወጣ ከሆነ በዛው ትቀጥል እና ትልቁ ነገር ደግሞ እዚህ ጋር የምለው ስራዋ ላይ ሞር አሁን የኛ የሲምፕል ቢስትሮ ፋሚሊዎች አሉ ሞር ሰፖርት የሚያደርጉት ስራዋ ላይ ሞር ሰፖርት የሚያደርጉበት አሁን ቤት ቀጥታ ወደዛ እንሂድ። ዛሬ ትልቅ ሰርፕራይዝ አለ፣ አንናገርም። ሚኪ ይዞልን የመጣው ሰርፕራይዝ አለ ለእናንተ። እስኪ ያየሽውን ቤት ታሳይናለሽ? አካባቢው እዚሁ ነው? እንሂድ አሁን። እሺ ሚኪ እንሂድ ወደ ቦታው። ናይስ ዝናቡን እንዴት ነው ወንድም? ቴንኪው። አሁን ስራ ጥሩ ነው፣ ሁሉ መልካም። እሺ ይሄ ነው ፋሚሊ ቤት ነው። እስኪ ና ሚኪ ግቡ እስኪ። እንግዲህ ሚኪ ይሄን ይመስላል ቤቱ።
የሚከራየው ቤት አንተ ያው ባለሙያም ስለሆንክ ከእንትን ጋር ከጀመረች አንድ በግ እንግዲህ እንገዛለን። አንድ በግ ለምን እዚሁ ነው ወይስ የምር ስራ እዚህ እንዳለ አንቺ ነው ማለት ነው? በጣም ጥሩ። ምንድነው ያሰብሽው? እስኪ እንደገና በግና ዶሮ ለማርባት ፋሚሊ ይመቻል። ባይዘው ይመቻል። ሚኪ በጣም ነው እውነት ከሚገባው በላይ ነው። ማይክ ይሄን ይመስላል እንግዲህ ያሰቡት ነገር ያው ይሆናል አይደል? ምን አሰብክ ይሄን ስታይ? እስኪ ለነሱ አሁን እንግዲህ ያው ይሄ መኖሪያ ቤት ነው እንደምታየው። ይሄ ደግሞ ለከብቶቹ ሳሩ ራሱ ሳይነካ በደንብ ትንሽዬ ጥላ ተሰርቶለት ያው ዝናብ አሁን ደግሞ ክረምቱም እየመጣ አይደል? ጥላ የሚያገኙበት ውሃ የሚጠጡበት ዶሮ ፋሚሊ ተቀጥራ ትሰራ ነበር። ምንድን ነበር የምትሰሪው? እነሱ መመገብ ያው መንከባከብ። ምኖቹን? ዶሮቹን። ኦኬ። መኖ ምናምን ታውቂያለሽ? መኖ እንዴት እንደሚዘጋጅ ታውቂያለሽ? እየተዘጋጀ ነበር እንትን የምንላቸው እናስመጣላቸው። እሺ። በግ ፍየል ቢኖሩ እንዴት ነው ትችያለሽ? አቅም አለሽ? አሁን ሰርፕራይዝ አለ እችላለሁ። አሁን ከዶሮ እና ከበጉ ያው የዶሮ ሪስክ አለው የመሞት ቻንሳቸው ትንሽ የበለጠ ነው ከበጎቹ። ገባሽ አይደል? በሽታ ብዙ ጥንቃቄ ይፈልጋሉ። ብዙ የተደራጀ ነገር ያስፈልገዋል። ስለዚህ ታውቂበታለሽ? ጠነቀቅላቸዋለሁ። ስለማቅ ያው ሰርቼ ስለማቅ ይሆናል ብዬ ተስፋ አደርጋለሁ። ያንቺ ደግሞ ድፍረትና ሁልጊዜ ቀን በቀን ክትትል ካለ የማይሆን ነገር የለም። ኦኬ ሚኪ፣ እጅ ከምን እላለሁ ዛሬ። እጅ ከምን ማለት ይገባሃል አይደል? የመጣህበት ዛሬ ይሄን አይተሃል። ስለዚህ መጀመሪያ ራስን እንደገና አስተዋውቅልኝ ራስን። ምክንያቱም የሥራ ባልደረባም ራሱ ኪሞ ይባላል። ኪሞ ወሳኝ ሰው። ሚካኤል ደብር ይባላለሁ ከሲምፕል ቢስትሮ። ሲምፕል ቢስትሮ ለ10 ዓመት ቢዝነስ ላይ ያለ ድርጅት ነው በበርገር ደረጃ። እኛ እንደዚህ አይነት ዓለም ላይ እየገባን ስለሆነ የማገዝ ብዙ ጥሩ መልካም ነገሮችን የምናደርግበት ድርጅት ነው። አሁን ደግሞ በትልቁ እየተሳተፍን ያለ ነው። ከዛ ቀጥሎ ደግሞ ኩኪንግ ዊዝ ማይክ ኤንድ ኪሞ። እኔ ተመሰኛል። ኪሞ ደግሞ ስፖርተኛ ነው። እንዴ ያለ ስፖርት አይሆንም። እንዳልኩክ እዚህ ስራ ላይ በደንብ እንሳተፋለን። ብዙ ነገሮችን እናደርጋለን። ከዚህ በኋላ በዚህ ብቻ የሚያበቃም ነገር አይደለም። እየመጣንም እዚህ እንከታተላለን። ስራ ላይ ስላለን እዚህም እየመጣን እራሳችንም ሰፖርት የምናደርግበት የሲምፕል ቢስትሮ ፋሚሊ ኩኪንግ ዊዝ ማይክ ፋሚሊ፣ እናንተም ለራሳችሁ ለውስጣችሁ ብላችሁ ማገዝ ያለባችሁን ነገር የእሷን አካውንት ይኖራል። ማገዝ ያለባችሁ ነገር መታችሁ ቼክ ማድረግ ያለባችሁ ነገር እንድታደርጉ ፍሪ ሆናችሁ እንድታደርጉ ጋብዛችኋለሁ። እሷ ዛሬ ሰርፕራይዝ ምን ያዘጋጀላት? እንግዲህ ይህንን ቤት አግኝተዋለች። በወር ስንት ብር ነው የተባልሽው? 4000 ብር። ቆይ አልሰማሁም። ኧረ ድምፅሽ እንዴ! በወር ስንት? 4000 ብር። ትልቅ እኮ ነው ቤቱ። የአዲስ አበባ ቢሆን ሳለው። ኦኬ። ስለዚህ በቃ እኛ የ2 ዓመት ስንት ማይክ 2 ዓመት የቤት ኪራይ ምን ለሷ ለዚህ ቤት እንከፍልላታለን። ለ2 ዓመት 24 ወር ማለት እኮ ነው። እርግጠኛ ነህ? ሚኪ ምን ልበል? ምንድነው የምትይው? በቃ ችግር የለም። ቀና በይ፣ ችግር የለም። ስንት ነው አጠቃላይ የሚመጣው ስራ ውስጥ? 96000 ብር ይመጣል። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ምን ተሰማሽ? በነገራችን ላይ ይኸውልሽ ባለጫማው ላይ አይተን ነው እኛም ሞር እነዚህ ህፃናቶች ተስፋ ያላቸው ገና ብዙ ተምረው በዚህ መንገድ ላይ መሆን የለባቸውም። በሷ ብቻ ማያበቃም። አሁን ስንል ይሄ ብቻ አድርገን አይደለም፣ በብዙ ልጆች ላይ አብረን ደግሞ ኮላቦሬት አድርገን ደግሞ እንደዚህ አይነት ነገሮችን የምናደርግበት እግዚአብሔር ከፈቀደልን እናደርጋለን። አመሰግናለሁ ማይኪ። ይሄ ምንም እንትን አይደለም። ስለዚህ የ2 ዓመት የቤት ኪራይ ስንት ነው የሚመጣው? 96000 ብር ይመጣል። 96000 ብር
የ2 ዓመት ነው የከፈለልሽ። ቴንክ ዩ በይው፣ አመስግኘው ፕሊዝ። በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። በደንብ መርቂው። እሺ ለምን የሚሰራው ስራ እስቲ የሆነ ነገር በይው። ይኸው እግዚአብሔር ይስጥልኝ እላለሁ። እኔ የምለው ቃል የለኝም፣ በቃል ነው ለጻፍ። ኪሞ ማለት ማመሰግነው፣ ሁለታችሁንም አመሰግናችኋለሁ። እድሜ ጤና ይስጥልኝ። መርቂያቸው ግድ የለሽም፣ ይደርሳል። እኔ አምናለሁ በዚህ። በጣም አመሰግናለሁ። ያሰባችሁ ይሳካል። በጣም ደስ ብሎኛል። እውነት ደስ ብሎኛል በጣም። እዚሁ አካውንትሽን ስጭን ሳንሄድ እዚሁ ልታስገባ ነው ማይክ? 96000 ሚኪ 77 58 43 43 03 2 ቤተልሔም ሮባ ልክ ነው። መጀመሪያ 50 ነው የሚፈቅደው፣ 50ውን ላስገባው። እሺ በጣም አመሰግናለሁ። ሲቪኬ ታሳየኛለህ ፋሚሊ ያው 50,000 ብር ከዛ ሁለተኛ፣ ምክንያቱም ባንዴ ያው 96,000 ብር መላክ አይችልም። 50,000 ብር አስገብቷል። አሁን ቀጣይ ስንት ማለት ነው? 40 እንደገና ደግሞ 50 100,000 ብር እንሰጣትና እዚሁ ጨመረ 4,000 ብር ማለት ነው። 100,000 ብር ምንም ማለት አይቻልም። በቃ ፋሚሊ ቆንጆ ደስ አላችሁ? እስኪ ቅፍ አድርጉት፣ ሂዱና ቅፍ ሳሙት እስቲ በደምብ ኪሞንም ሳሙት። ያው ኪሞን ባይዘው አይናገርም ዝም ያው ነው። 50 96,000 ብር ነበረ 96,000 ብር ነበረ 4,000 ብር ጨምሮ 100,000 ብር አስገብቷል። ፋሚሊ እስቲ እጅግ በጣም እናመሰግናለን። በወጣ ይተካ። አሜን። እኔ ደግሞ ምለው ምንድነው አሁን ያው አቅማችን እናድርገናል እዚህ ጋር እናንተ ደግሞ አሁን ላሰበችው ለከብቶቹ ዶሮ የራሳችሁን ነገር መታችሁ አግኝታችኋትም ራሱ መሳተፍ የምትፈልጉትን ነገር ተነጋግራችሁ አርጉ። ቴንክ ዩ ሚኪ፣ በጣም እውነት እኔ ራሱ ሰርፕራይዝ ነው የሆንኩት። እጅግ በጣም እናመሰግናለን። ኪሞም እጅግ በጣም ቴንክ ዩ ማይ ብራዘር። ደግሞ ምን መሰለህ አሁን እኛ ቲክቶክ ላይ ባላይ ኖሮ ይሄን ስራ ባላይ ኖሮ እኛ የምንሳተፍ አንልም። ሰው እንደዚህ ቪዲዮዎች ስንሰራ ይሄ ሾው ኦፍ አይደለም። እውነት ነው እያደረክ እኔ አሁን ስላየሁ ነው ኮንታክት ያደረኩት። ሰው ሁላችንም ደግሞ የሚሰጥ ሰው ያረጋል። እውነት ነው እና አንተ ቴንክ ዩ እንደዚህ ስራ ላይ ስለተሳተፍክ እግዚአብሔር ያክብርልኝ። ቴንክ ዩ። እንደውም 96,000 ነበር 4,000 ጨምረ ነው 100,000 ያስገባው። እጅግ በጣም እናመሰግናለን። በባለ ጫማው ስምና በልጆቹ ስም ይሄ እግዚአብሔር ያየዋል። እግዚአብሔር ነገር ነው። ቴንክ ዩ ማይ ብራዘር። ቢዝነስ አሰራለሁ ሁሉ ጊዜ አንዱን ምረጪ። በግ ጥሩ ነው ብዬ አስባለሁ። ካልሆነ ደግሞ ዶሮን በጉን ትተሽ ዶሮ ላይ ሁለት አንዱ መርጠሽ ሙያውን እንግዲህ ታገባለሽ። ገብቶሻል አይደል? ኮንሰንትሬት አድርገሽ ለምን እንደገና ፌል ካደረግሽ ወደቅሽ እንደገና ለመነሳት ከባድ ነው። እሺ ስለዚህ በቃ እግዚአብሔር ካንቺ ጋር ይሁን። እንግዲህ እሺ እደውልልሻለሁ። እሺ ሚኪ አሁን የሆነ ነገር ስትል ሰማሁ። አያው ምንድን ነው ያልካት? አይደለም የሆነ ነገር ብለሃታል። ፕሊዝ አንተ ብዙ ነገር በስውር ነው የሆነ ነገር ተደብቀ ነው ማድረግ የምትፈልገው። አቃለ ምን ትንሽ ነገር ነው። ምን ችግር አለ? ሲሳክ ቤቱ ሲሞንት ሲልላት እሺ ሲጸዳ ለትደውልልኝ ለፍራሽ ለሁለቱም ለልጆቹም ለሷም ሁለት ፍራሽ ኮሚኒኬት እንደራረጋለን። የምታስበው በልብህ ይሳካል። እውነቴን ነው። ከልብህ ይከናወናል። አሜን አሜን። ምክንያቱም ወጣት አይመርቅም ይባላል። ከልብ የምታስበው ምክንያቱም ሰዎች ብዙ ነገር ያስባሉ አይደል? አንተ ራዕይ፣ አላማ፣ ጎል አለ። መስራውም ብዙ ነገሮች አሉ። አሁን በውስጥ ያስቀመጥከው እኮ አይደል? ይሄን እሰራለሁ ብለህ አስበህ ተቀምጣል። ያን እግዚአብሔር ያከናውናል። ሌላ ምንም ማለት አሜን። ደግሞ እንቀጥላለን። ያው አብረን እኮ ብዙ እንሰራለን፣ ስራ እንሰራለን። ቴንክ ዩ ሚኪ።